አንዳንድ ጊዜ ዲያብሎስ እንዴት እንደሚጫወትብን ተመልከቱ። ብሶታችን ያጠናና ብሶታችን የሚነግሩንን ሰዎች እየተከተል ብሶታችን ሳይፈታ እንድንሞት ያደርገናል። ዝም ብለን እያጨበጨብን ብሶታችን የነገሩን ሰዎች ራሳቸው ግን ተንኮለኞች ለመሆናቸው ግን ማስረጃ የለንም። ዝም ብሎ አለማጨብጨብ እንዴት ጥሩ መሰላችሁ? እውነቴን ነው። ዝም ብሎ በእግዚአብሔር ክንድ ላይ መቆም። ለምን ተታፈቅሩ ከንቱ ወታሐሰተ? ለምንድን ነው ይዟችሁ የማይቆምን ግድግዳ የምትደገፉት? ተሰብሮ የሚሰብራችሁን ለምን ትደገፋላችሁ? በትክክለኛው ክንድ ላይ በርታ ብሎ ደልደል ብሎ ሞት መጣ እንዲመጣ 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 የሚል ሰው ካለ በእግዚአብሔር ተወከልኩ እፎት ብልዋ ለነፍሴ ማለት እንደ ቅዱስ ዳዊት በእግዚአብሔር ታምኛለሁ ነፍሴን ምን አድርጊ ነው የምትሏት ይላል ቅዱስ ዳዊት። በሱ ተመክቻለሁ። እውነተኛው ዳኛ እርሱ ነው። የሚፈርድ ቢታጣ እግዚአብሔር ይፈርዳል። ለሶስና የሚፈርድላት ቢታጣ እግዚአብሔር ግን የሚፈርድ ያስነሳል። እግዚአብሔር ዘግይቶ